ሰላም የሪሜዲያል ስፔሻል ክላስ ተማሪዎች ለሪሜዲያል ተማሪዎች የተዘጋጀ የማትማቲክስ ቱቶሪያል ነው። ባለፈው በቻፕተር 2 ፓርት 1 ላይ እንዳየነው ስለ ሶልቪንግ ኢኩዌሽን ነው። ዛሬ ደግሞ የምናየው ሶልቪንግ ኢንኢኳሊቲስ ናቸው። ሶልቪንግ ኢንኢኳሊቲዎችን ሶልቭ ማድረግ ኦር ደግሞ ኢንኢኳል የሆኑ ነምበሮችን ሶልቭ ማድረግ ነው። እዚህ ስር የምናያቸው ደግሞ በዚህኛው ፓርትና በፓርት 3 ላይ በሪቪዥን ኦን ሶልቪንግ ሊኒየር ኢንኢኳሊቲስ ኢን ዋን ቫሪየብል solving linear inequalities in two variables እንዲሁም inequalities involving absolute variables quadratic inequalities እና application of solving inequalities እነዚህ ነገሮች በተለያዩ ፓርቶች የምናያቸው ይሆናል ማለት ነው። በዚህኛው ፓርት ላይ የምናየው ሜንሊ ምንድነው solving inequalities in one variable ነው። solving inequalities in one variable አንድ ቫሪየብልን በመጠቀም በአንድ ቫሪየብል ውስጥ ምንድነው ኢንኢኳሊቲዎችን ሶልቭ ማድረግ ነው። ይሄኛውን ማረዳት በቱ ቫሪየብልስ ውስጥ ያሉትንም ሶልቭ ለማድረግ ይረዳናል ማለት ነው። solving in one variable በቃ ሁሉንም ነገር ቢያዘ ባይሆንም እዚህኛው ኮንሴፕት ላይ ያለው በቫሪየብል ቱል ላይም ይጠቅመናል። ስለዚህ እያንዳንዱ what is linear inequalities in one variable ይሄኛው መጀመሪያ ማወቅ ፈልገናል። ሊኒየር ኢንኢኳሊቲስ ኢን ዋን ቫሪየብል በዚህኛው በዛሬ ላይ የምናየው አንደኛ ምንድነው ግራፍ ኢንተርቫል ኦን ነምበር ላይን ናቸው። ግራፎችን በቼክ በማድረግ ሶልቭ ማድረግ እንዲሁም ደግሞ ሶልቭ ሊኒየር ኢኳሊቲስ ዩዚንግ አዲሽን ፕሮፐርቲን በመጠቀም ሊኒየር ኢኳሊቲስን ሶልቭ ማድረግ። ሶስተኛ ላይ ደግሞ ሶልቭ ሊኒየር ኢኳሊቲስ ዩዚንግ መልቲፕል ፕሮፐርቲ በመጠቀም ምንድነው ሊኒየር ኢንኢኳሊቲን ሶልቭ ማድረግ። እንዲሁም ደግሞ ምንድነው ሶልቭ ሊኒየር ኢንኢኳሊቲስ ዊዝ 3 ፓርትስ። እንዲሁም ደግሞ ሶልቭ አፕላይድ ዩዚንግ ዋት ሊኒየር ኢንኢኳሊቲስ። እነዚህ ነገሮች በዚህኛው ፓርት ላይ ወር ደግሞ ሶልቪንግ ኢንኢኳሊቲስ ኢን ዋን ቫሪየብል ላይ የሚለው ላይ እናያለን። ወደ ሶልቪንግ ኢንኢኳሊቲስ ኢን ዋን ቫሪየብል ስናይ ምንድነው መጀመሪያ ላይ ማየት ያለብን ግራፊንግ ነው። ግራፊንግ ኢንተርቫል ሲሆን ነምበር ላይ ግራፎችን ማንሳት ወር ደግሞ ግራፎችን በመጠቀም ሊኒየር ኢንኢኳሊቲዎችን መጠቀም ማየት ወር ደግሞ ቼክ ማድረግ። ለምሳሌ እስቲ እዚህ ጋር ስናየው ሶልቪንግ ኢንኢኳሊቲስ ኢዝ ክሎዝሊ ሪሌትድ ኢኩዌሽን ናቸው። ክሎዝሊ ሪሌትድ ኢኩዌሽን ናቸው። ለምንድነው ክሎዝሊ ሪሌትድ የሚሆነው? ሶልቭ የምናደርጋቸው በኢኩዌሽን ላይ ለምሳሌ ባለፈው እንዳየነው ኤሊሚኔሽን የሚባሉት ሰብስቲቱሽን የሚባሉት እዚህ ጋር ሜቶዶቹን መጠቀም እንችላለን። ስለዚህ አንዳንዴ ሪሌትድ ነው ማለት ነው። ክሎዝሊ ሪሌትድ ኢንኢኳሊቲስ አር አልጀብሪክ ኤክስፕሬሽን ሪሌትድ ባይ ዲስ ሳይንስ። በእነዚህ ሳይኖች ምንድነው ሪሌትድ የሚደረጉ አልጀብሪክ ኤክስፕሬሽኖች ናቸው። ግን በባለፈው ኢኳሊቲ ላይ ያየነው ደግሞ እንዴነው አልጀብሪክ ኤክስፕሬሽኑ ኢኳል ሳይን ነው ያለው ማለት ነው። በራይት ሃንድ ሳይድም በሌፍት ሃንድ ሳይድ መካከል ያለው ኢኳል ስለሆነ በዚህኛው ደግሞ ምንድነው እነዚህን አራቶቹን ኢንኢኳሊቲስ አልጀብሪክ ኤክስፕሬሽን የሚባሉትን ነው ሙሉ ቻፕተሩ ማለት ነው። ከዚህ በኋላ የቀረውን ምንድነው ኢንኢኳሊቲስ እነዚህን የምናያቸው ይሆናል። ከዚህ ውስጥ አሁን ለምሳሌ እዚህ ጋር ስታዩ እቺኛው ሌዛን ናቸው። ሌዛን ሲሆን ደግሞ ምንድነው ቦርደር አላት ማለት ነው። ለምሳሌ ፎሪስ ሌዛን 5 ይሄ ምንድነው 4 ከ5 ያንሳል ማለት ነው። እንዲሁም ደግሞ ፎሪስ ሌዛን ኦልካልስቱ 5 ፎሪስ ሌዛን ኦልካልስቱ 5 የኛው ሁለተኛ ላይ ያለው ለማየት ማለት ነው። ሁለተኛ ላይ ያለው ምንድነው ፎሪስ ሌዛን ኦልካልስቱ 5 ይሄ ማለት 4 ከ5 ያንሳል ወይ ደግሞ ከ5 ጋር እኩል ነው። ከነዚህ ሁለቱን ሊያማላልን የሚችለው ከ4 ከ5 ያንሳል ነው። ሌላኛው ደግሞ ሶስተኛው ምንድነው ግሬተር ዛን የሚል ነው። አሁን ለምሳሌ ፎር ኤግዛምፕል 9 is greater than 5 ያ ኦብቪየስሊ ማንም የሚያውቀው ነው። 9 ከ5 ግሬተር ዛን ነው። ስለዚህ እኛው ምንድነው ኢንኢኳሊቲያቸው የ9 እና የ5ን ኢንኢኳሊቲ ነው የሚያሳይ። ኦር ደግሞ 9 is greater than or equal to 5 ነው። 9 ከ5 ይበልጣል ኦር ደግሞ ኢኳል ይሆናል ማለት ነው። ሊኒየር ኢንኢኳሊቲ ላይ ስናይ ምንድነው እነዚህን ኤክስፕሬሽኖች ናቸው የምንጠቀመው ማለት ነው። we solve inequalities by finding ኦር ነምበርስ ሶሉሽን ፎር ኢት ናቸው። ሶልቭ እና ኢንኢኳሊቲዎችን እያንዳንዱ ሪል ነምበርን ሰርች በማድረግ የምናገኛቸው። ሪል ነምበርስ እንላቸው ምንድነው አንደኛ ላይ ናቹራል ነምበርስ ሊሆን ይችላል፣ ሆል ነምበርስ ሊሆን ይችላል፣ ራሽናል ነምበር ሊሆን ይችላል፣ ኢንቲጀርስ ሊሆን ይችላል። ኦር ደግሞ ምንድነው
ራሽናል ነምበርም ሊሆን ይችላል የምናገኘው አንሰር። እነዚህን በመጠቀም ሶልቭ የምናደርጋቸው ናቸው ማለት ናቸው። እነዚህ ኢኒኳሊቲዎችን በመጠቀም ለእያንዳንዱ ፋይንዲንግስ ኦር ደግሞ ለእያንዳንዱ ለምንፈልጋቸው ለኤክስ የሚሆን ለዋይ ቫልዩ ኦር ደግሞ ለሌላ ለተሰጠን ቫሪየብል ሶልቭ የምናደርጋቸው በእነዚህ ሜቴድ ኦር ደግሞ እነዚህን አራቱን አልጀብሪክ ኤክስፕሬሽን በመጠቀም ሶልቭ እናደርጋቸዋለን ማለት ነው። ግራፊንግ ኢንተርቫል ኦን ነምበር ላይን እንደ ነምበር ላይን በመጠቀም ወር ደግሞ ኢንተርቫልን በመጠቀም ግራፍ ማንሳት ወር ደግሞ ኢኒኳል ነው ብለን ለማብራራት ስናይ ለምሳሌ one way to describe the solution of inequality is by graphing ነው። አንድ ሶሉሽን ምንድነው ኢኒኳል ነው ብለን ለመግለጽ አንዱ የምንጠቀመው ሜተድ ምንድነው ግራፊንግ ነው። ኦር ደግሞ ግራፊንግ ሜተድ በመጠቀም ነው የምናደርገው። ለምሳሌ we graph all the numbers satisfying x is less than -1 by placing the right parenthesis at -1 on the number line and drawing an arrow extending from the parenthesis to the left. This represents the fact that all numbers less than -1 are the part of the graph ነው ማለት ነው። ይሄ ምን ለማለት ፈልገው ነው? አንዱ ሶሉሽን ኦፍ ኢኒኳሊቲ የምንፈልግበት አንዱ ግራፍ ነው። ኢኩዌሽንም የምንፈልግበት አንዱ ግራፍ ሆኖ ግን ይሄኛው ልዩ የሚያደርገው እንዴት ነው? በኢኩዌሽን ላይ አንድ የሆነች ላይን ነው የሚሰጠን፣ አንድ የሆነች እንትን ነው የሚሰጠን፣ አንድ የሆነች ፖይንት ነው የሚሰጠን። ግን ደግሞ በዚህኛው ላይ ደግሞ ኢኒኳሊቲ ላይ ስናይ ፖይንትም ሊሰጠን ይችላል። ግን እዚህ ጋር ደግሞ ለምሳሌ እዚህ ጋር እንዳየነው እቺን ነገር እንዳነበብነው ምን ይላል ምንድነው ነምበሮቹ የኤክስ ቫልዩ እያንዳንዱ ነምበር ምንድነው ከአንድ በታች ናቸው፣ ከኔጌቲቭ1 በታች ናቸው ማለት ነው። ከኔጌቲቭ1 ወደ ኋላ ያሉት ሁሉም ነገሮች መልስ ይሆናሉ። ፎር ኤግዛምፕል ኤክስ ኢዝ ሌስ ዛን -1 ስል የኤክስ ዋጋችን ለምሳሌ 100 ሊሆን ይችላል፣ -100 ሊሆን ይችላል፣ ኦር ደግሞ -20 ሊሆን ይችላል፣ ኢቭን ደግሞ -1 ሚሊዮን ሊሆን ይችላል ማለት ነው። ኤክሳችን ከኔጌቲቭ1 በታች ነው ስንል ከኔጌቲቭ ከኔጌቲቭ1 በታች ያሉት ቁጥር ሁሉ ምንድነው ሳቲስፋይ ያደርጉልናል። ደግሞ ኦር ደግሞ ምን ያደርጉልናል? እዚህ ጋር ምንድነው the arrow represents the fact that all number less than -1 are the part of the graph ናቸው። the part of the graph ኦር ደግሞ ሶሉሽኑን ያሟልልናል፣ መልሱን ይሰጠናል ማለት ነው። ማንኛውም ከኔጌቲቭ በታች ሆኖ በኤክስ ቦታ የሚገባ ቁጥሮች በሙሉ ምንድናቸው? ቁጥሩን ሳቲስፋይ ያደርግልናል። ኤክሴፕት ምንድነው -1 ላይ ገባ ይችላል። ከኔጌቲቭ1 በላይ ያሉት ደግሞ ቁጥሮች ምንድነው they are not the part of the graph ማለት ነው። እዚህ ጋር ምንድነው ሊኒየር ኢኳሊቲ ሲምቦል ቫሪየብል ሲል ሌላ ደግሞ ያለው ምንድነው ዘ ኢንተርቫል ኖቴሽን እንደ ኢንፊኒቲ ሲምቦል ናቸው። ኢንተርቫል ኖቴሽን እና ኢንፊኒቲ ሲምቦል። ኢንተርቫል ኖቴሽን ማለት ያው ኢንተርቫል ኖቴሽን ማለት ኦር ደግሞ በሁለት ቁጥሮች መካከል ያለ ነው። እንዲሁም ደግሞ ኢንፊኒቲ ሲምቦል ማለት መጨረሻ የሌላቸውን ቁጥር ዌዘር ኢን ኔጌቲቭ ኦር ዌዘር ኢን ፖዚቲቭ የሚሉን ናቸው የሚያሳዩ። ለምሳሌ እዚህ ጋር ስናይ the set of the number less than -1 is an example of interval ናቸው። the set of the number that less than -1 is the set of the interval ናቸው። ለምን we can write the solution to set this inequality using interval። ይሄ ማለት አሁን ለምሳሌ እዚህ ጋር እንደምታዩት -1 ከዛም በኋላ ኮማ አድርጎ በሌላኛው ጋር ምንድነው አለ ኔጌቲቭ ኢንፊኒቲ ነው ያለው። ይሄ ማለት ምንድነው ከኔጌቲቭ1 በታች ያሉት ሁሉም ቁጥሮች ያሟልሉናል ኦር ደግሞ ሶሉሽኑን ይሰጡናል ማለት ነው። the infinity number does not actually represent the number ናቸው። actually ነምበሩን ራሱ ምንድነው ሪፕሬዘንት አያደርጉልንም። እነዚህ ኢንፊኒቲ ነምበር does not actually represent the number. the parenthesis always next to the infinity symbol ናቸው። ለምሳሌ ሁሉም ቁጥር ያሟሉልናል ማለት ይሄኛው ቁጥር ነው እያልን አይደለም። ከነዛ ቁጥሮች መካከል ሁሉም ናቸው፣ ግን የሚያሟሉልን አንዱን ብቻ አይደለም ለይቶ ያስቀመጠልን። ፓሬንቴሲስን ነው የምንጠቀመው። ኦር ደግሞ ምንድነው እዚህ ጋር የምናየው ፓሬንቴሲስ በብራኬት መልክ የተቀመጠው ነው ይታያል አይደለም። በዛ መካከል ያለው ነው ቼክ የምናደርገው። the set of real number is written as what negative infinity comma positive infinity. it is what interval notation ናቸው። set of real number ስንል ምንድነው ኔጌቲቭ ኢንፊኒቲም የሆኑ ኔጌቲቭ ኦል ኔጌቲቭ ነምበርም እንዲሁም ደግሞ ኦል ፖዚቲቭ ነምበር። ይሄ ስንል ደግሞ ዜሮንም ኢንክሉድ ያደርጋል በውስጡ። ለምን it is real number ስለሆነ ኦር ደግሞ ሁሉንም ነገር ለነምበር በውስጡ ስለያዘ
ምንድነው ኢንፊኒቲ በሁለቱም ቦታ ኢንፊኒቲ ይሆንልናል ማለት ናቸው። ይሄኛው እዚህ ጋር ለማለት የፈለገው እንዴት ነው ስለ ኢንተርቫል ኖቴሽን እና ኢንፊኒቲ ሲምቦል እንድንረዳ ነው። ሶ እዚህ ጋር ደግሞ እስቲ አሰን ኤግዛምፕል ስናየው ለምሳሌ ግራፊንግ ኢንተርቫል ሪቴን ኢን ዘ ኢንተርቫል ኖቴሽን ኦን ዘ ነምበር ላይን ፎር ኤግዛምፕል ራይት ኢንኢኳሊቲ ኢን ኢንተርቫል ኖቴሽን እንደ ግራፊት ለምሳሌ ኤክሲስ ግሬተር ዛን ኦር ኢኳልስ ቱ 1 አይደል ያለው የኤክስ ዋጋ ከ1 ይበልጣል ወይ ደግሞ ከ1 ጋር ኢኩል ነው። ከ1 ይበልጣል ወይ ደግሞ ከ1 ጋር እኩል። ይሄ ማለት እንዴት ነው የሚገልጽልን? እዚህ ጋር ግራፉ ላይ እንደምታዩት አንድንም አጠቃለው የኤክስ ነምበሮች በሙሉ ከአንድ በላይ ያሉት ሶሉሽን ውስጥ አሉ ማለት ነው። ሶ ኤክስ ኢዝ ግሬተር ዛን ኦር ኢኳልስ ቱ 1 ማለት በዚህኛው በብራኬቱ ምንድነው አንድ ኢዝ ኢኳልስ ቱ ኢንፊኒቲ ማለት ነው። ይሄ ኢንፊኒቲ ማለት ነው፣ መጨረሻ የሌለው ኢንፊኒቲ ማለት ነው። ኤ ነው የሚያብራራን ኤክስ ኢዝ ግሬተር ዛን ኦር ኢኳልስ ቱ 1 ማለት በቃ ከአንድ በላይ ያሉት ፖዚቲቭ ነምበሮች ምንድነው በኢንተርቫል ሲገለጹ በኢንፊኒቲ ይገለጻል። ኦር ደግሞ ክሎዝድ ኢንተርቫል ኮማ ክሎዝድ ኢንተርቫል 1 ኮማ ዋት ኦፕን ኢንተርቫል ነው ማለት ነው። ክሎዝድ ኢንተርቫል ማለት ያው ሁሌም ኢንክሉድ ያደርጉናል። እዚህ ጋር ልላችሁ የሚፈልገው አንድ ነገር እነዚህ በእንደዚህ መልክ የሚቀመጡት ሁሌ ምንድናቸው ክሎዝድ ኢንተርቫል ናቸው። ይሄ ማለት ነምበሮቹን ኢንክሉድ ያደርጋል ማለት ነው። በዚህ ጋር የሚሰጠን ነምበር ኦር ደግሞ በዚህ ጋር የሚሰጠን ነምበር ኢንክሉድ ያደርጋል። ግን ደግሞ ኦፕን ኢንተርቫል ከሆኑ ደግሞ ምንድነው ኢንክሉድ አያደርግም፣ ኤክስክሉድ ነው የሚያደርገው። በዚህ ጋር ያለውንም በዚህ ጋር ያለውን በኤክስም በዋይ ዋጋ ቦታ ያሉትንም ነምበሮች ምን ያደርጉልናል? ኤክስክሉድ ያደርግልናል። ሶ ክሎዝድ ኢንተርቫልን እና እንዲሁም ኦፕን ኢንተርቫልን ከተረዳችሁ ይሄ ነገር ያው ይቀላችኋል ብዬ አስባለሁ። ሶ እዚህ ጋር እንደምታዩት ዋን ኢዝ ዋት ክሎዝድ ኢንተርቫል ናቸው። አንድ ቁጥር ክሎዝድ ኢንተርቫል ሶ ዘ ቫልዩ ኦፍ ዘ ነምበር ዋን ኢዝ ኢንክሉድድ ነው የሚሆነው። ሶ we show this number line by using left bracket at 1 and drawing an arrow to the right ነው። እዚህ ጋር እንደምታየው ያው ክሎዝ ኢንተርቫል ካለው ምንድነው ኢንክሉዲንግ 1 ብሎ ከ1 በኋላ ያሉትን በምንድነው በአሮ እንገልጻለን። so the bracket indicates that number 1 is included in the interval ናቸው። ብራኬቱ ኢንዲኬት እንደሚያደርግልን ከሆነ 1 is what included in the ኢንተርቫሉ ውስጥ አሉ። ግን ደግሞ ኦፕን ቢሆን ኖሮ ኢንተርቫሉ ውስጥ የለም ማለት ነው። ሶ ዋን ኢዝ ኢንተርቫሉ ውስጥ የለም ኦፕን ቢሆን ኖሮ፣ ግን ደግሞ ክሎዝድ ስለሆነ ኢንተርቫሉ ውስጥ አለ። ሶ the number 1 is also ምንድነው it is a part of the answer ነው ማለት ነው። ግራፊንግ ኢንተርቫል with the number lines የኛውንም ደግሞ ሌላኛውን ስናይ ደግሞ ምንድነው ራይት ኢንኢኳሊቲ ኢንተርቫል ኖቴሽን እንደ ግራፊት ይላል። አሁን እዚህ ጋር እንደምናየው ምንድነው ኔጌቲቭ 2 is less than x is less than what no x is less than x is less than or equals to 3 አይደለም። ይሄ ማለት እዚህ ጋር ኔጌቲቭ 2 ስል ኦፕን ኢንተርቫል ነው የሚሆነው። ለምን ኔጌቲቭ 2 ነው ኤክስክሉድ አድርጓል እዚህ ጋር ባለችው ኖቴሽን ማለት ነው። ግን እዚህ ጋር ደግሞ ሌዛ ነው ሩካሪስቱ ስል ደግሞ ምንድነው ኢንክሉድ አድርጓል ኦር ደግሞ በውስጡ አለው ማለት ነው። ስለዚህ ምን ያደርግልናል ማለት ነው ክሎዝድ ኢንተርቫል ነው የሚሰጠን። እዚህ ጋር በኢኒኳሊቲዎች ውስጥ መካከል ክሎዝድ ኢንተርቫል የሚሰጡን ለምሳሌ ክሎዝድ ኢንተርቫል ከሚሰጡን መካከል ለምሳሌ አንደኛው ምንድነው ግሬተር ዛን ነው ወይ ሁለተኛ ሌስ ዛን ነው። እነዚህ ምንድናቸው ክሎዝድ ነው። እነዚህ ኦፕን ኢንተርቫል ናቸው የሚሰጡን። እነዚህ ኦፕን ኢንተርቫል ይሰጡናል ግሬተር ዛን ኦር ኢኳል ቱ የሚለው ኦር ደግሞ ክሎዝድ ኢንተርቫል የሚሰጡን ደግሞ ክሎዝድ ኢንተርቫል የሚሰጡን ወይ ግሬተር ዛን ኦር ኢኳል ቱ ያለው ነው ኦር ደግሞ ሌስ ዛን ኦር ኢኳል ቱ ያለው ኦር ደግሞ ግሬተር ዛን ኦር ኢኳል ቱ ያላቸው ምንድናቸው እነዚህ ክሎዝድ ኢንተርቫል ይሰጡናል ኦር ደግሞ ነምበሮች እዛው ኢንክሉድ ያደርጉልናል ማለት ነው። እዚህ ጋር እንደምናያቸው ሶ x is less than negative 2 is less than x less than or equals to 3 የሚለው this statement says that it can be less than negative and less than or equals to 3 less than or equals to 3 ስለምንድን ነው ኢንክሉድ አድርጓል ማለት ነው ሶስቱን በራሱ ውስጥ። we show this on the number line by using the left parenthesis negative 2 in the right bracket at 3 drawing the line between the line between በመካከላቸው እዚህ ጋር ግራፉ ላይ እንደሚያሳየን ላይንን ምንድነው ከ3 እስከ 2
ያለውን ላይ እንትን እናደርጋለን። እንግዲህ ደግሞ እዚህ ጋር 2 is not directly included ነው። ዳይሬክትሊ ኢንክሉድድ አልሆነም። not included whether 1.99 ሊሆን ይችላል ኦር ደግሞ ሌላ ሊሆን ይችላል እንጂ እዚህ ጋር ምንድነው የቱዋችን included and excluded nature. So 2 is not included indicates that the parenthesis indicates that the number 2 is not included in the interval, and the bracket indicates that 3 is included in the interval ማለት ነው። So 3 included ሆናል፣ negative 2 is not included ነው ማለት ነው። So አሁን እዚህ ጋር ለመረዳት እንዲያገለግለን እቺን ነገር ኦፕን ኢንተርቫል እና ስለ ክሎዝድ ኢንተርቫል ምን እንደሆነ እስቲ ቼክ እናድርግ። ኦፕን ኢንተርቫል ስንል ምንድነው? ፎር ኤግዛምፕል ኤክስ such that x is less than no 1a is less than እዚህ ጋር እንደምታየው x such that a is less than x። ይሄ ማለት ነምበሩ ኤን ኤክስክሉድ አድርጎ ግን ከኤ በኋላ ያሉት ቁጥሮች እንዳለ ምንድነው they are the part of the graph ነው ማለት ነው። they are the part of the graph። ሁለተኛ ላይ ደግሞ ያለው ምንድነው? እቺን አንደኛ እንበለውና ሁለተኛ ላይ ያለው x such that x is less than a is less than x less than b ይላል አይደለም። ኢንተርቫሎቹ ስንት ነው? በኤ እና በቢ መሃል ያሉት ናቸው፣ ግን ደግሞ ኤክስክሉድ ናቸው። ኤ እና ቢ are what they are not the part of a እና b are what they are not the part of the graph but ምንድነው በእነሱ መካከል ያለው እነዚህ እዚህ ጋር ግራፉ ላይ እንደምናየው ከኤ እና ከቢ መካከል ያሉት ሁሉ they are the part of graph። ሌላኛው ደግሞ x is less than b or ደግሞ what እዚህ ጋር እንደምናየው ኔጌቲቭ ኢንፊኒቲ ኮማ ቢ የሚለው ምንድነው? ከዚህ ወደዚህ ያሉት እንዳለ ነምበሮች ኢንክሉድድ ናቸው። ሶ b is not the part but ደግሞ ከዛ በታች ያሉት ቁጥሮች እንዳለ they are the part ናቸው ማለት ነው። x is a real number ካለ ደግሞ እንዴት ነው የሚያደርገው? እዚህ ጋር ያሉት ኔጌቲቭ ኢንፊኒቲ ኦር ደግሞ ፖዚቲቭ ኢንፊኒቲ ሶ ሁሉንም ቁጥሮች ኢንክሉድ ያደርጋል ማለት ነው። ሁሉንም ቁጥሮች ኢንክሉድ አድርጎልን እንትን ያደርጋል። ግን ደግሞ እንደምናየው ናቸው ሌሎቹ ያው የኤ ምንድነው ከዚህ በላይ ናቸው፣ የቢ ኢንተርቫል ናቸው የሚለው ነው የሚያሳየው። ክሎዝድ ኢንተርቫል ሲሆን ደግሞ እንዴት ነው የሚሆነው? ሃፍ ኦፕን ነው። ሃፍ ኦፕን ክሎዝድ ኢንተርቫል እንዲሁም ክሎዝድ ኢንተርቫል እንዲሁም ደግሞ ሃፍ ኦፕን ማለት ግማሹ ኦፕን ሆኖ ሌላኛው ዝግ የሆነ ማለት ነው። ይሄ ማለት ሃፍ ኦፕን ስንል ለምሳሌ እዚህ ጋር ይሄኛው ክሎዝድ ነው፣ ይሄኛው ደግሞ ሃፍ ኦፕን ነው። ይሄ ማለት a is the part of what x እዚህ ጋር x such that a is less than or equals to a is less than or equals to x የሚለው ላይ ምንድነው ሃፍ ኦፕን ነው የምንጠቀመው። እዚህ ጋር እንደምናየው ሃፍ ኦፕን ነው የምንጠቀመው ማለት ነው። ሃፍ ኦፕን ስንጠቀም ግራፋችን እንዴት ነው የሚሆነው? ኤን ኢንክሉድ አድርጎ ወደ ላይ ከኤ በላይ ያሉት ነምበሮች ምንድነው they are the part of the graph ናቸው። ሁለተኛ ላይ ያለው ደግሞ ምንድነው a is less than x less than or equals to b የሚለው ምንድነው a exclude ሆኖ ግን they are between what a and b ናቸው but b is what included and a is not included ናቸው። a is excluded ኦፕን ከሆነ ምንድነው ነምበሩን ኤክስክሉድ ያደርግልናል። ሶስተኛ ላይ ያለው ምንድነው a is less than or equals to x less than b የሚለው ምንድነው a is included but b is not included ሶ ቢትዊን ያላቸው እንዴት ነው በቢ እና በኤ መካከል አለ ማለት ነው። ሶስተኛ ላይ ያለው እንዴት ነው x is less than b ሲል ደግሞ ከቢ በታች ያሉት ነምበሮች እንዳለ ኢንክሉድድ ይሆናሉ። ኢቭን ቢም ኢንክሉድድ ናቸው ማለት ነው። ክሎዝድ ሲሆን ምንድን ናቸው? ክሎዝድ ማለት ቅድም እንዳልኳቸው ነምበሮችን ኢንክሉድ ያደርግልናል ማለት ነው። ክሎዝድ ኢንተርቫል የሚለው ሙሉ በሙሉ ክሎዝድ ከሆነ ደግሞ ምንድነው ኤ እና ቢ አር ዘ ፓርት ኦፍ ዘ እንትን ናቸው፣ ዘ ፓርት ኦፍ ዘ ግራፍ ናቸው። ሁለቱም ኤም ቢም ምንድነው they are the part of graph ናቸው። በኤም እና በቢ መካከል ያሉት ቁጥሮች በሙሉ ምንድነው they are the part of the solution or ደግሞ በግራፉ መካከል ያሉት መልሶቹ ናቸው ማለት ነው። ሶ ወደ ይሄኛው ከተረዳን ምንድነው ሊኒየር ኢኒኳሊቲ የሚለውን በደንብ እንረዳ። ስለ ክሎዝድ ኢንተርቫል፣ ኦፕን ኢንተርቫል እንዲሁም ደግሞ ኢኒኳሊቲስ ለምሳሌ greater than less than greater than or equals to less than or equals to የሚለውን አይተናል። ሶ እዚህ ጋር ስለ ሊኒየር ኢኳሊቲ ኢኒኳሊቲ says that two expressions are not equal ናቸው። ኢኒኳሊቲ ምንድነው ነው? ሁለት ኤክስፕሬሽኖች ምንድናቸው? እኩል አይደሉም ማለት ነው። ሶ ሊኒየር ኢኒኳሊቲ in one variable written as the form of ax plus b is less than what c ናቸው። ኦር ደግሞ እዚህ ጋር ax plus b is greater than c ሊሆን ይችላል። ኦር ደግሞ ax plus b is greater than or equals to
ሲ ሊሆን ይችላል ኦር ኤክስ ፕላስ ቢ ኢዝ ሌስ ዛን ኦር ኢኳልስ ቱ ሲ ሊሆን ይችላል ማለት። እነዚህ ምንድን ናቸው? they are expression of inequality ናቸው። ኢኳሊቲ ላይ ደግሞ ምንድነው እነዚህ ቁጥሮች አይደለም ኢኳሊቲ እነዚህ እዚህ ጋር የምናያቸው እዚህ ጋር የምናያቸው እነዚህ ማለት ነው። እነዚህ ኢኳሊቲ ላይ እነዚህ አይደለም የሚገቡት። ኢኳሊቲ ላይ እትይዛት the equality expression ነው የሚገባው። the equality expression ይገባል። so inequality in one variable can be written in the form of x plus b is less than or ደግሞ እዚህ ጋር እንደምናየው ምንድናቸው less than or equals to or ደግሞ less than greater than or equals to or ደግሞ less than or equals to የሚሉትን የሚያብራሩልን ምንድናቸው እነዚህ linear inequality expressions ናቸው ማለት ነው። as an example ስናይ y is what y plus 8 is less than 2 or ደግሞ m minus 4 is greater than or equals to 10 or ደግሞ ምንድነው 7x plus 2 is less than or equals to negative 9 እነዚህ ምንድናቸው የሚባሉት linear inequality expression or ደግሞ linear inequalities ናቸው የሚባሉት ማለት ነው። so በእነዚህ አራት ፎርሞችን በመጠቀም ነው ኢኒኳሊቲ የምናየው። ለምሳሌ ሶልቪንግ ሊኒየር ኢኳሊቲ አዲሽን ዩዚንግ ዋት አዲሽን ፕሮፐርቲ ቅድም እንዳልኳቸው አዲሽን ፕሮፐርቲን በመጠቀም ሊኒየር ኢኳሊቲ ሶልቭ ማድረግ። ሶ ሶልቪንግ ኢኒኳሊቲ ሚንስ ቱ ፋይንድ ዘ ነምበር ዛት ሜክስ ዘ ኢኒኳሊቲ ትሩ ነው። ሶልቪንግ ኢኒኳሊቲ ሚንስ ምንድነው finding what the number that inequality true የሚያደርግልን number search ማድረግ። so usually an inequality has infinite number of solution ናቸው። inequality ብዙውን ጊዜ ምንድነው infinite or ደግሞ የማይቆጠር መልሶችም ሊኖሩት ይችላሉ። so the solution are found by producing a series of simple equivalent equation and each having the same solution set ናቸው። ይሄ ማለት ምንድነው የሆነ series of simpler equivalent equation በመጠቀም ምንድነው ሶልቭ ካደረግን በኋላ ያው መልሱን እናገኛለን ማለት ነው። so we use the addition and multiplication properties to properties of inequalities to produce equivalent inequality ለመፈለግ ምንድነው አንዳንዴ አዲሽን እና መልቲፕሊኬሽን ፕሮፐርቲ እንጠቀማለን or ደግሞ አዲሽን እና መልቲፕሊኬሽን ሜተድን በመጠቀም ኢኒኳሊቲን ሶልቭ እናደርጋለን። መጀመሪያ ላይ addition property በዛ ሜተድ እንፈልግ እስቲ for all addition property of inequality so ምን ይላል for all real numbers a b and c are inequality so a is less than b and a less than b ከሆነ a plus c is less than b plus c ነው ማለት ነው። ይሄ ማለት ለምሳሌ a ን 2 እንውሰድ less than 5 እንበል so ይሄ ምንድነው የa ዋጋችን ነው። ይሄ ደግሞ የቢ ዋጋችን ነው እንበል። ሶ የሲ ዋጋችን ደግሞ እንደ ድንገት ሆኖ 4 ከሆነ ሲ ኢዝ ኢኳልስ ቱ 4 ከሆነ 2 plus 4 is less than 5 plus 4 ማለት ነው። ይሄ ማለት ስንት ነው? 6 is less than 9 ነው ማለት ነው። 6 is less than 9 ነው። ሶ ይሄኛው በዚህኛው ፕሮፐርቲ ኦር ደግሞ ይሄኛውን ቲዮሪ በመጠቀም አንዱ ሶልቭ ማድረግ ነው። ይሄኛው ለሌስ ዛን ብቻ ሳይሆን ለግሬተር ዛን ኢኳልስ ቱ እንዲሁም ደግሞ ለሌስ ዛን ኦር ኢኳልስ ቱ እንዲሁም ደግሞ ለሌሎችም ለአራቱም ምንድነው ሜተዶች የሚጠቀም ነው። ሶ in words adding the same number to each side of equation does not change the solution set ናቸው። ምንድነው በሁለቱም መካከል ኦር ደግሞ በሌፍት ሃንድ ሳይድም በራይት ሃንድ ሳይድም ያሉትን ባሉት ቁጥሮች ላይ ተመሳሳይ ቁጥር መጨመር ምንድነው የኛን ሶሉሽን ቼንጅ አያደርግብንም በአዲሽን ፕሮፐርቲ ማለት ነው። so using addition property of inequality ለምሳሌ solve in the graph the solution ይላል። ለምሳሌ እኛውን ጥያቄ ሶልቭ አድርገን እስቲ ግራፍ እንስራባት። x minus 5 is greater than negative 9 ይላል አይደለም። x minus 5 is less than greater than negative 9 ይላል። እዚህ ጋር ሶልቭ ስናደርግ ደግሞ በኢኩዌሽን ሜተድ እንዳየነው ኦር ደግሞ ሶልቪንግ ኢኳሊቲ ላይ እንዳየነው ምንድነው መጀመሪያ ላይ ትራንስፖዝ እናደርጋለን። ትራንስፖዝ ካደረግን በኋላ ኦር ደግሞ በሁለቱም ቦታ ኔጌቲቭ 5ን ለማጥፋት ምን እናደርጋለን? በሌፍት ሃንድ ሳይድም በራይት ሃንድ ሳይድም ምንድነው አድ 5 እናደርጋለን። በሁለቱም ቦታ አድ 5 ካደረግን በኋላ ምን እናገኛለን? x is greater than what ኔጌቲቭ 4 ነው። x ከኔጌቲቭ 4 በላይ ነው ኦር ደግሞ x ሁሌ ምንድነው greater than 4 ነው። ሶ ቼክ ስናደርግ ደግሞ substitute 4
ፎር ኤክስ ኢን ዘ ኢኩዌሽን ለምሳሌ በኢኩዌሽን ውስጥ ስናስገባ ግን ወደ ኢንኢኳሊቲ መጀመሪያ ከመግባታችን በፊት ሁሌም ምንድነው የምናደርገው ቼክ ማድረግ ያለብን በኢኩዌሽን ነው የምናየው ወር ደግሞ በኢኳሊቲ ነው አብዛኛውን ጊዜ ቼክ ማድረግ ያለብን ዚያር ኢኳል ወር ደግሞ ዚያር ዘ ፓርት ኦፍ ዘ ሶሉሽን የሚለውን ለማወቅ ማለት ነው ሶ እዚህ ጋር ስናየው ምንድነው x is greater than x minus 5 greater than 0 የሚለው ላይ x is greater than minus 4 ነው ሶ x greater than minus 4 ሆነ ማለት minus 4 is not the part of the solution no minus 4 is not the part of the solution so the result should be in true statement ላይ እዚህ ጋር ስናየው ምንድነው እዚህ ጋር ስናየው -x - 5 = -9 ይላል ሶ በx ቦታ ላይ ደግሞ ምንድነው -4 እንጠቀም -4 ስንጠቀም -4 - -5 = -9 ነው ሶ let x ያው -9 ከሆነ በኋላ -9 = -9 በኢኩዌሽን ላይ ማለት ነው ሶ -9 = -9 ከሆነ እዚህ ጋር እንደምናየው ምንድነው እቺኛዋ ፓርት ኦር ደግሞ እቺኛዋ እዚህ ጋር ምናየት ኢንኢኳሊቲ እቺ ጋር ምናየት ምንድነው የምትሰጠን ኦፕን ኢንተርቫል ነው የምትሰጠን ሶ ኦፕን ኢንተርቫል ሲሰጠን ምንድነው የምናደርገው x is greater than 4 ነው ሶ x is greater than -4 ስንል -4 ኢንፊኒቲ ይሰጠናል ማለት ነው ሶ x ከ4 ከበለጠ ምንድነው ከ-4 በላይ ከሆነ ለምሳሌ -3 እዚህ ጋር በx ቦታ ስናስገባ የኛ ሶሉሽናችን ነው -3 ለምሳሌ ስናስገባ በx ቦታ እዚህ ጋር -3 እናስገባ ነው እዚህ ጋር -3 ስናስገባ -3 - 5 is greater than 9 ይላል ሶ -8 is what greater than 9 ነው እዚህ ጋር ይሄኛው ትሩ ያደርግልናል ማለት ሶ ኦፕን ኢንተርቫል ከሰጠን በኋላ ነው የምናረጋግጠው ይሄኛው እዚህ ጋር ኢኳል ስላለ ብቻ መልሱ ፎልስ ነው ከማለታችን በፊት ምንድነው በኢኳሊቲ ሜተድ በመጠቀም ነው ወደ ሶሉሽን የምንገባው ስለዚህ እኛው በኦፕን ኢንተርቫል ከሰጠን በኋላ ምንድነው ትሩ ቫልዩ ይሰጠናል ማለት ነው ሁሌም ትሩ ቫልዩ by using addition method ምንድነው ትሩ ቫልዩ እናገኛለን ማለት ነው እዚህ ጋር ለምሳሌ ግራፎችንም እኔ ከዛ በፊት ምንድነው no we have to test the number each side -4 verify that the number is greater than -4 make inequality which is -3 እና -5 እስቲ ከነዚህ ቁጥሮች ውስጥ ለምሳሌ -3 ተጠቀምኩኝ -3 ተጠቅሜ ቅድም ምንድነው ያገኘሁት -8 ነው -8 is greater than what -8 is greater than what -9 ነው so -3 is the part of the solution or -3 is in the solution ግን ደግሞ -4 የሚያንሰው ሌላ ምንድነው -5 ነው -5 as an example ስንቀበል -5 - -5 is greater than -9 also ሶሉሽናችን ላይ ደግሞ ስንመጣ -9 is -10 is greater than -9 it is not it is false ነው so -5 is not the solution set ናቸው -5 solution set ውስጥ አይገኝም ማለት ነው ይሄን ስንል ደግሞ the solution set interval ደግሞ በዚህኛው በኦፕን ኢንተርቫል -4 ኢንፊኒቲ ይሰጠናል ሁሉ ግራፊክስ ደግሞ ምንድነው ከ-4 በላይ ያሉ ፖዚቲቭ ነምበሮች ናቸው if it x is less than ቢሆን ኖሮ ምንድነው ወደዚህ ነው የሚዞረው ማለት ነው ወደዚህ ነበር የሚዞረው በዚህኛው ሜተድ አዲሽን ሜተድ ላይ የምንጠቀመው በዚህኛው ለምሳሌ እኛውንም ደግሞ እስቲ ሰርተን ግራፉን እናንሳ 3 plus 7m is greater than what 8m ነው 3 plus 7m is greater than 8m ይሄ ማለት ምንድነው የm ዋጋ ሰርች ማድረግ አለብን or ደግሞ ለm ምንድነው መፈለግ አለብን ሶ እዚህ ጋር እንደምናየው ምንድነው 3 plus 7m is greater than or equals to 7m ነው ሶ ይሄኛው ደግሞ አንድ ቦታ ለመመለስ ምን እናደርጋለን 3 plus 7m minus 7m is greater than or equals to 8m minus 7m ነው ያው አድ -7 በሁለቱም በኩል ደግሞ ሰብስትራክት 7m ነው ሶ ከዛም በኋላ ምን እናገኛለን 3 is greater than m ነው ማለት 3 is greater than or equals to m እዚህ ጋር ደግሞ እንደምናየው ምንድነው closed interval ነው የሚሰጠን ይሄ ቫልዩ closed interval ነው የሚሰጠን አሁን ለምሳሌ ቼክ ስናደርገው substitute 3 for m in the equation of 3 plus 7m plus is equals to 8m ቼክ ለማድረግ ስናደርግ ደግሞ ምንድነው 3 plus 7m is equals to 8m so በm ቦታ 3 ስናስገባ 3 plus 7 into 3 is equals to what 8
ኢንቱ 3 ነው የሚሰጠን። ከዛም በኋላ 24 ዝቋልስቱ 24 ነው። ሶ እዚህ ሾው ዛት 3 is a boundary point ነው። 3 ምንድነው? እቺኛው የምናገኛት የ3 ባህሪያችን ምንድነው? ባውንደሪ ፖይንት ነች ማለት ነው። ባውንደሪ ፖይንት ከሆነች በኋላ ምን እናደርጋለን? 3 is greater than or equals to m እና what m is less than or equals to 3 ማለት ያው they are the same ናቸው። they are the same ስለሆነ ምንድነው? ከዚህኛው ይልቅ ከመጀመሪያው ይልቅ ሁለተኛውን መጠቀም ብንጠቀም ሞሮፍ የተሻለው ነው ለኛም ኦር ደግሞ እንድንረዳ ኦር ደግሞ ምንድነው ግራፍ ለማንሳት እንዲያመችልን ያው ቦታ መቃየር አንዳንዴ አሪፍ ነው። እሺ እዚህ ጋር ነው we have to test the number on each side of 3 to verify that the number less than or equals to make the inequality true. For example we choose 2 and 3 2 እና ከ3 እስቲ እንምረጥና ቼክ እናድርግ አንዱ ትሩ መሆናችን ኦር ደግሞ m is less than what 3 መሆኑ ማለት ነው። እዚህ ጋር 3 plus 7 into 2 is greater than or equals to 8 into 2 ይላል። ከዛን 17 is greater than 16 ነው። በ2 3 is 2 is what less than 3 ነው። 2 is less than 3 ስለዚህ የኛው መልስ ይሆንልናል። 2 is what is a part of solution። እዚህ ጋር ደግሞ ሁለተኛ ላይ እንደምናየው 3 plus 7 into 4 is greater than or equals to 8 into 4 የሚለው ምንድነው? 31 is greater than or equals to 32 ደግሞ ፎርስ ሶሉሽን ይሰጠናል ማለት ነው። ይሄ ማለት ምንድነው? the 4 is not the part of the answer። እዚህ ጋር እንደሰጠን ደግሞ እንዳየነው ምንድነው የሰጠን greater than or equals to ካለን በኋላ ምንድነው closed interval ነው የምንጠቀመው። closed interval ከተጠቀምን በኋላ ምንድነው እዚህ ጋር እንደምታዩት በግራፉ መሰረት ከ3 በታች ያሉ ቁጥሮች እንዳለ they are the part of solution ናቸው ማለት ነው። ሁለተኛ ሜተድ ደግሞ ምንድነው? መልቲፕሊኬሽን ሜተድ ኦር ደግሞ መልቲፕሊኬሽን ፕሮፐርቲ ኦፍ ኢንኢኳሊቲ ነው። ይሄኛው ፕሮፐርቲ ምን ይላል? for all numbers a b and c if c is different from 0 a inequalities a ማለት ያው a is less than b and what a is less than b and ac or ደግሞ a times c is less than b times c ነው። a always true ነው። ለምን? if is what a is what greater than c ነው። if are equal and if what a የኛ የc ዋጋችን greater than c ነው or ደግሞ ፖዚቲቭ ከሆነልን ማለት ነው። ለምሳሌ ይሄኛው ስናይ የን ዋጋ እንደቀደሙ ሁለትን እንውሰድ is greater than 5 ካልን የሲን ዋጋችን ደግሞ በአራት ወስደን ምን እናደርጋለን? 2 times 4 no sorry እዚህ ጋር የኤን ዋጋችን ምንድነው መውሰድ ያለብን? ምን እንትን 5 እንውሰድና የቢን ዋጋችን 2 እንውሰድ። እዚህ ጋር ምንድነው ምን ማየት ያለብን? ይሄኛው ቁጥር ኦር አንድ ኮንስታንት ቁጥር 5 እና 2 እና አንድ ተመሳሳይ ቁጥር ካባዛልን ምንድነው ይሄኛውን ዋጋውን አይቀንስብንም ኦር ደግሞ አይቀይርብንም ማለት ናቸው። ቦታው ቢቀይርም ምንድነው አይቀይርብን፣ ዋጋው እዛው ነው። ዋጋው አይቀየርም። ፎር ኤግዛምፕል እዚህ ጋር ምንድነው ምናየው a is less than b and ac is less than bc። ይሄ ማለት are equivalent if c is greater than 0 c greater than 0 ከሆነ if c is less than 0 ከሆነ ደግሞ ምንድነው ሳይኑን ይቀይርልናል or ደግሞ ቦታውን ይቀይርብናል። እዚህ ጋር አሁን ለምሳሌ እንወስድ 5 is greater than 2 ካለ በኋላ በአራት ስናባዛው ምንድነው 20 is greater than what 10 8 አይደለም 8 አይደለም። ይሄ ምንድነው አንድ ተመሳሳይ ቁጥር አራት ሁለቱንም ካባዛ ሴም ነው የሚሰጠን። ግን ደግሞ 5ን ራሱን ቁጥር ይሄንን ቁጥር -4 ቢያባዛልን ምን ያደርግልናል? ሳይኑን ይቀይራል። ይሄ ማለት የሚሰጠን ምንድነው -20 is greater than what -8 ነው የሚሰጠን ማለት ነው። -20 is greater than 8 ይሄ ደግሞ ፎልስ ነው የሚሰጠን። ሶ በመልቲፕሊኬሽን ፕሮፐርቲ እና በአዲሽን ፕሮፐርቲ ላይ የራሱ የሆነ ሜተድ አለው ደግሞ የራሱ የሆነ አሰራር አለው ማለት ነው። ሶ in other words what each side of inequality may be multiplied or divided by positive number without changing the direction of the symbol ነው። and what multiplying or dividing the number by a negative number requires
ዛት ዊ ሪቨርስ ዘ ኢኳሊቲ ሲምቦል ማለት ናቸው። በኔጌቲቭ ነምበር ያንን ቁጥር ስናባዛ ምንድነው ሪቨርስ የሆነ ሶሉሽን ይሰጠናል። ኦር ደግሞ እዚህ ጋር ግሬተር ዛን ብሎ የነበረው ወደ የት ሽፍት ያደርግልናል? ወደ ሌዛን። ኦር ደግሞ ግሬተር ዛን ኦር ኢኳልስ ቱ ብሎ የነበረው ወደ የት ነው? ወደ ሽፍት የሚያደርግልን ወደ ሌዛን ኦር ኢኳልስ ቱ። ይሄን የሚመጣልን መች ነው? በኔጌቲቭ ሳምቲንግ ነምበር ስናባዛው ነው የሚሰጠን። በኔጌቲቭ ሳምቲንግ ስናባዛ ምንድነው ሪቨርስ የሆነ ቁጥር ይሰጠናል። ኦር ደግሞ ሪቨርስ የሆነ ማባዛት ይሰጠናል። ፎር ኤግዛምፕል እዚህ ጋር ሶልቭ እንደ ግራፍ ዘ ሶሉሽን ብሎ ላይ 3m is greater than -24 so -24 እዚህ ጋር እንደምናየው ምንድነው by 3 ዲቫይድ እናደርጋለን። ያው በ3m ስላለ m ብቻውን ለማየት ስለሆነ by 3m ዲቫይድ ስናደርግ ምንድነው የሚዋጋችን m is greater than or equals to -8 ነው። greater than or equals to -8 ከሆነ ምንድነው ቼክ ማድረግ አለብን። ቼክ ስናደርግ ምንድነው እዚህ ጋር እንደምታዩት 3m is equals to what -24 በm ቦታ ኔጌቲቭ ስናስገባ 3 into -8 is equals to -24 so -24 is equals to -24 ይሄ በሶሉሽናችን ትሩ ነው ማለት ነው። ይሄ ሶሉሽናችን አልተቀየረም ነው። ቬሪፋይ እናድርገው። አሁን ያገኘነውን እንትን እናረጋግጥ ወደ ኢኒኳሊቲ ወር ደግሞ ወደ ግራፍ ለመቀየር ማለት ነው። Now we have to test the number on each side of -8 to verify that the number greater than or equals to makes the inequality true. We choose at -9 and -7. ይሄ ማለት ምንድነው? -9 is what less than what -8 and -7 is greater than -7 is greater than what -8 so የኛ ቫልዩአችን ምንድነው? m is greater than the value of what 8 ነው። or ደግሞ the value of -8 ነው። እዚህ ጋር እንደምናየው 3 into -9 is greater than or equals to -24 -27 is less than greater than or equals to 24 ይሄ ደግሞ ፎልስ ኮሪሌሽን or ደግሞ የውሸት የሆነ መልስ ይሰጠናል። ይሄ ማለት ምንድነው? -9 is not the part of the solution set። ይሄኛው ደግሞ ምንድነው? እዚህ ጋር -21 is greater than or equals to -24 ይሰጠናል። በወርካውት ስንሰራ -29 is greater than or equals to -24 ይሰጠናል። ይሄ ሲሰጠን ምንድነው? ትሩ ቫልዩ ይሰጠናል ማለት ነው። ትሩ ቫልዩ ከሰጠን በኋላ -7 is what it is a part of the graph or it is what the solution set or it is a part of solution set። ይሄ እዚህ ጋር እንደምናየው ደግሞ እንደ ግሬተር ዛን ኦር ኢኳልስ ቱ ስላለ የምንጠቀመው ግራፍ ምንድነው? ብራኬት ኢንተርቫል ምንድነው? ክሎዝድ ኢንተርቫል ነው የምንጠቀመው። በአንዱ ፓርት ላይ ክሎዝድ ኢንተርቫል ተጠቅመን አፍተር ኔጌቲቭ ያሉት ሁሉም they are the part of the solution እንላለን። እንዲሁም ደግሞ ሁለተኛ ሪቨርስ የሚያደርግልን ጥያቄ ነው። እስቲ እዚህ ጋር -7k is greater than or equals to 35 ይላል። በሁለቱም ቦታ በ7 እናካፍለዋለን። በ7 ስናካፍል ምንድነው የምናገኘው? ኔጌቲቭ ስለሆነ ሪቨርስ ያደርግልናል። ያለንን ቅድም እንዳልኳቸው እዚህ ጋር ግሬተር ዛን ኦር ኢኳልስ ቱ የነበረውን ወዴት ይቀየረናል? ሌዛን ኦር ኢኳልስ ቱ ይሰጠናል ማለት ነው። ሌዛን ኦር ኢኳልስ ቱ ከሰጠን በኋላ ምን እናገኛለን? we get what ሪቨርስ ነው። እዚህ ጋር እንደምናየው መጀመሪያ ላይ ግሬተር ዛን ኢኳልስ ቱ ነው። ከዛም በኋላ ከመጣ በኋላ ምን ሆነ? ሪቨርስ ሆነ። ሪቨርስ ሲሆን ደግሞ መልሳችን ትሩ ይሆናል ማለት ነው። አሁን ለምሳሌ እስቲ k is less than or equals to negative y የk ቫልዩ እንዳለ ምንድነው? ከኔጌቲቭ 5 በታች ናቸው። ኦር ደግሞ 5 is greater than or equals to k ነው ማለት ነው። -5 is greater than or equals to k ናቸው። ይሄኛው ደግሞ ሰብስቲቲዩት አድርገን ስናደርጋት -7k is equals to 35 the result should be true ናቸው። ይሄ ማለት ያው -7 times -5 equals to 35 so 35 equals to 35 ይሰጠናል። ይሄ እንዴት ነው ይሰጠን? ኔጌቲቭ እና ኔጌቲቭ ሲባዛ ሁሌም ምንድነው የሚሰጠን? ፖዚቲቭ ይሰጠናል ማለት ነው። ኔጌቲቭ እና ኔጌቲቭ ሲባዛ ፖዚቲቭ ቫልዩ ይሰጠናል። እና ግራፍ ስናደርገው ደግሞ ከቅድሙ ጋር it is the same ነው። the same ሜተድ ነው የምንጠቀመው። አሁን ለምሳሌ now we have to test the number on each side of -5 to verify the less than or equals to -5 ሜክ ለማድረግ ለምሳሌ -5 is greater than የk ዋጋ ከሆነ አንዱ less than የሆነው -6 አለ ነው -6 is what less than what 5 ነው አይደለም። እንዲሁም ደግሞ greater than 5 የሆነ -4 ማለት ነው። እዚህ ጋር ቼክ ስናደርግ -7 times
minus 7 times minus 6 is greater than or equals to minus 35. So 42 is greater than or equals to what? 35 ነው። ይሄኛው ምንድነው? ሶ ኔጌቲቭ 6 ዋጋችን ወር ደግሞ ያገኘነው ኔጌቲቭ 6 as an example ወሰድነው። እዚህ are the part of the solution። እዚህ ጋር ደግሞ እንደምናየው ኔጌቲቭ 4 ደግሞ የሚሰጠን መልስ ምንድነው? 28 is greater than or equals to 35. this is not the part of the solution። ይሄኛው የሶሉሽን ፓርት አይደለም ማለት ነው። ሶ the solution ኢንተርቫሉ ደግሞ በቅድሙ መሰረት ምንድነው የምንጠቀመው? ኔጌቲቭ 5 ኮማ what ምንድነው ክሎዝድ ኢንተርቫልን ተጠቅመን ከዛም በኋላ ሌዛን ስላለ ቫልዩዎቹ እንዳለ ከኔጌቲቭ 5 በታች ስለሆነ ኔጌቲቭ ኢንፊኒቲ እንጠቀማለን ማለት ነው። ኔጌቲቭ ኢንፊኒቲ እንጠቀማለን። ሶልቪንግ ሊኒየር ኢንኢኳሊቲ በሌላ ሜተድ ማለት ናቸው። አሁን ሶልቭ ስናደርግ በሌላ ሜተዶች ኦር ደግሞ የኤክስ እና የዋይ ዋጋን በመፈለግ ኦር ለነገሩ እዚህ ጋር ዋን ቫሪያብል እየተጠቀምን ስለሆነ የኤክስን ዋጋ ሰርች በማድረግ ፍራክሽን በማድረግ ፓረንቴሲስን ዴሲማልን በመጠቀም እንዴት ነው ሰርች ልናደርግለት የምንችለው ኦር ደግሞ የኤክስን ዋጋ መፈለግ የምንችለው? አንደኛ ስቴፕ ምንድነው የሚለን ሲምፕሊፋይ ኢች ሳይድ ሴፓሬትሊ በራይት ሃንድ ሳይድም በሌፍት ሃንድ ሳይድም ያሉትን ምንድነው ሲምፕሊፋይ እናደርጋለን። ዘን ደግሞ ሲምፕሊፋይ ስናደርግ አንደኛ ክሊር ፓረንቴሲስ ፍራክሽን and what decimal using distributive problem as needed and combine the like terms። ይሄ ስንል ምንድነው simplify each side ስናደርግ አንደኛ ፓረንቴሲስን ኦር ደግሞ ፓረንቴሲስን እንትን እናደርጋለን ክሊር እናደርጋለን እናባዛቸዋለን ፍራክሽን እናጠፋለን እንዲሁም ደግሞ ዴሲማል እናጠፋለን። ይሄን ስናጠፋ ዩዚንግ የምናደርገው ዲስትሪቢዩቲቭ ፕሮባቢሊቲ ነው። ዘን ደግሞ ስቴፕ 2 ላይ አይዞሌት ዘ ቫሪያብል ተርምስ ኦን ዋን ሳይድ እና what isolate the constant term on the other side ናቸው። የኛው ከኢኳሊቲ ስንፈልግ ከዛ ጋር ዘሴም ናቸው። ቫሪያብል ተርሞችን ወደ አንድ መመለስ ናቸው። use the additive property of inequality to get a term with the variable on one side and the inequality and all numbers on the other side። ይሄ ማለት ወደ አንድ ቫሪያብል ስን ወደ አንድ ቦታ ከመለስን በኋላ አዲሽን ቲዮሪ ወር ደግሞ አዲሽን ፕሮፐርቲ ኦፍ ኢኒኳሊቲን በመጠቀም እነሱን በመደመር እንዲሁም ደግሞ በነምበር ያሉትን ሁሉንም ቁጥሮችን ደግሞ ምን እናደርጋለን? አንድ ላይ እንደርብራለን። ስቴፕ 3 ላይ ደግሞ የምናደርገው ምንድነው? isolate the variable use the multiplication property to change the inequality into the form of x is less than or x is greater than or x is less than or equals to የሚለውን ለመጠቀም ምንድነው መልቲፕሊኬሽን ፕሮፐርቲ በመጠቀም ምንድነው ኮኤፊሺየንቱን አይዞሌት ኦር ደግሞ ከቫሪያብል ኤክስ ምንድነው አይዞሌት ማድረግ ነው። እዚህ ጋር አን ኤግዛምፕል እኒ ኔጌቲቭ 5 into x plus 3 plus 7 is greater than or equals to 14 less than minus 4 minus x ነው። መጀመሪያ ላይ ምንድነው ያደረግነው in the simple form አይደለም ቀይሯለን። in the simple form ስንቀር ፓረንቴሲስ እናጠፋለን። እዚህ ጋር ያለውን ብራኬት ማለት ነው። እዚህ ጋር ያለውን ብራኬት ልናጠፋ ስንል ምን እናደርጋለን? ኔጌቲቭ 5 times x plus negative 5 times 3 ነው። negative 5 times x ስንት ነው የሚሰጠን? negative 5x ነው። እንዲሁም negative 5 times positive 3 ስንት ነው የሚሰጠን? negative 15 ከዛ plus 7 is greater than or equals to እሱን እንዳለ እንወስዳለን። negative positive 14 minus x ነው። ይሄን ደግሞ ስናገኝ የኛ ቫልዩአችን ሲምፕሊፋይ በሲምፕሊፋይድ ፎርም ይሄን እናገኛለን ማለት ነው። የኛው ምንድነው ዲስትሪቢዩቲቭ ፕሮፐርቲ ተጠቅም ነው እዚህ ጋር ያገኘነው። ዲስትሪቢዩቲቭ ፕሮፐርቲ ስንጠቀም ምንድነው ከብራኬት ውጭ ያሉትን ቁጥሮች እንዳለ ብራኬት ውስጥ ካሉት ቁጥሮች ጋር በማባዛት ዲስትሪቢዩቲቭ ፕሮፐርቲ ተጠቅመን እናገኛለን ማለት ነው። ዘን ደግሞ ምን እናደርጋለን? አድዋት ኤክስን ኦን ዘ ኤክስ ናቸው ኦር ደግሞ ቫሪያብል ዋይን በዋይ እናገኝ ቫሪያብል አድ በማድረግ ኦር ደግሞ ትራንስፖዝ በማድረግ በቀላሉ ልናገኝ እንችላለን። እዚህ ጋር ቱ ቢ ሲምፕሊ ለማግኘት ምን እናደርጋለን? በሁለቱም በኩል እዚህ ጋር ያለውን በራይት ሃንድ ሳይድ በኩል ያለውን ኤክስ ለማጥፋት ምን እናደርጋለን? እንደምራለን። በሁለቱም በኩል ያለው ኤክስ ስንደምር እዚህ ጋር ማይነስ ኤክስ ይጠፋልናል ማለት ነው። እዚህ ጋር ያለችዋ ማይነስ ኤክስ ፕላስ ስትደረግ ትጠፋለች እና በራይት ሃንድ ሳይድ በሌፍት ሃንድ ሳይድ ደግሞ ይጨመራል። በሌፍት ሃንድ ሳይድ ሲጨመር ኔጌቲቭ 4x minus 8 is greater than or equals to 14 so
ይህንን ካገኘን በኋላ ምን እናደርጋለን? 8ን ወደ ሌፍት ሃንድ ሳይድ ማምጣት ነው። 8 ወደ ሌፍት ሃንድ ሳይድ ስናመጣ በሁለቱም ቦታ እንደምራለን፣ ወይ ደግሞ ዲፈረንስ ሳይንስ ተጠቅመን እንደምራቸዋለን። ከዛም በኋላ የምናገኘው ቫልዩአችን ይሄን ይሆናል ማለት ነው። ስቴፕ 2 ላይ እስከ -4x is greater than or equal to 22 እንሄዳለን ማለት ነው። ከዛም በኋላ መልቲፕሊኬሽን ሜተድ በመጠቀም ነው የምናጠፋቸው። ስቴፕ 3 ላይ አሁን ለምሳሌ ምንድነው የምናደርገው? መልቲፕሊኬሽን ሜተድ እዚህ ጋር ያለው እንዴ ነው -4x is greater than or equal to 22 ይላል አይደለም። እዚህ ጋር ደግሞ ያለው ምን ይላል? -4 በፊት ለፊቱ ስላለች ምንድነው ከኔጌቲቭ ጋር ስናባዛ ቅድም በመልቲፕሊኬሽን ፕሮፐርቲ ላይ እንዳልነው change of what the inequality ነው። inequalityያችን change ይሆናል። inequalityያችን change ሲሆን ደግሞ ከየት ነው change የሚሆነው? from greater than or equal to the less than or equal to x ዋጋችን ስንት ነው ማለት ነው? x is less than or equal to -11 over 12 ነው 2 ነው ማለት ነው። -11 over 12 ይሄ ማለት ከ-11 over 12 ወር ደግሞ -5.5 ያሉ በኋላ ያሉት ቁጥሮች they are the part of the solution ማለት ነው። they are the part of the solution solve inequality with fraction በፍራክሽን ያሉትን ኢኒኳሊቲዎችን ደግሞ መፈለግ። ኢኒኳሊቲ በፍራክሽን ያሉት ይሄ ደግሞ ፈርስት ክሊር እናደርጋለን። multiply each side by what LCM ነው። LCM ስንል የዶኖሚኔተሩን LCM ለምሳሌ እዚህ ጋር ያለው ዶኖሚኔተር ስንት ነው? 5 ነው። እዚህ ጋር ያለው ዶኖሚኔተር 5 ነው። ሁለተኛ ላይ ያለው ዶኖሚኔተር ደግሞ ስንት ነው? 3 ነው። የሁለቱም ኤልሲኤም ስንት ነው? 15 ነው። በ15 ሙሉ አካሉን እናባዛለን። ሙሉ አካሉን በሌፍት ሃንድ ሳይድም በራይት ሃንድ ሳይድ ያሉትን አባዝተን ወደ የት እንሄዳለን? ወደ ዲስትሪቢዩቲቭ። ከዲስትሪቢዩቲቭ በኋላ ደግሞ ወደ ቅድም ወደ ሰራናቸው እንሄዳለን ማለት ነው። እዚህ ጋር ያው እንደዚህ መጣ። ኤልሲኤምያችን ሁሉንም ያባዛል። እዚህ ጋር ያለውንም እና በራይት ሃንድ ሳይድ ያለው በዚህ በኩል ያሉትን እንዳለ ያባዛል። በዚህ ሲያባዛልን እንዴት እናገኛለን? በ515 times 2 ይሷት 30 ሲከፈል ለ5 ይሷት -5 ናቸው። 50 times -2 is -30 -30 ሲከፈል ለ5 -6 ይሰጠናል። እንዲሁ በሁለተኛ ላይ ያለው እንዴት ነው? -15/3 ይላል። -50/3 ማለት ያው 5 ነው ሲከፈል ይሄን ይሰጠናል። ከዛን ግሬተር ዛን 50 times 1/3 የሚለው 15 በ3 ስናጠፋ 5 ነው የሚሰጠን። ይሄ ሲሰጠን ምንድነው 3 ባዛ 5 15 ስለሆነ በዛ ይሰጠናል። ይሄ ምንድነው? ዲስትሪቢዩቲቭ ፕሮፐርቲ እንጠቀማለን። ዲስትሪቢዩቲቭ ፕሮፐርቲ አሁን ተጠቅመን ምን እናደርጋለን? እዚህ ጋር የቀረውንም በዲስትሪቢዩቲቭ ፕሮፐርቲ እናጠፋቸዋለን ማለት ነው። እዚህ ጋር በዲስትሪቢዩቲቭ ፕሮፐርቲ -6 times r የሚለው -6 r እንዲሁም ደግሞ -6 times -5 የሚለው +30 ነው የሚሰጠን። +30 ከዛን ሲቀነስ ግሬተር ዛን ሲቀነስ 5 ብለን ግሬተር ዛን 5 times 7 ይሷት -5 times 7 35 ነው። 5 times 7 is 35 ሲቀነስ -5r ይሰጠናል ማለት ነው። እዚህ ጋር እንደምናየው -5 ይሰጠናል። እንደዚህ ከሰጠን በምን እንደምራቸዋለን? እንደዚህ ስንደምራቸው -6r plus 25 is greater than 35 5r ነው ማለት ነው። 35 -r እዚህ ጋር እኔ ካልኳችሁ ልክ በጣም ቀላል ሜተድ እንድትጠቀሙ ምን ልንገራችሁ? -6 እዚህ ጋር ለምታዩት ኢኩዌሽን ምንድነው? ትራንስፖዝ በማድረግ መጠቀም ትችላላችሁ። ከዚህኛው ይልቅ ራሱ ትራንስፖዝ በማድረግ እንዴት ነው ትራንስፖዝ ማድረግ? የአርን ዋጋ ወደ አር ቦታ የኤክስን ዋጋ ደግሞ ነው የኮንስታንት ቫልዩ ዋጋ ወደ አንድ ቦታ በማለት ማለት ነው። ለምሳሌ -6 አር እዚህ ጋር -5 አር ስላለ ፕላስ 5 አር is greater than what 35 ሲቀነስ 25 ማለት ነው። 35 ሲቀነስ 25 ይሄ ማለት ምንድነው? ኔጌቲቭ አር ነው። is greater than 10 ነው የሚሰጠን። ኔጌቲቭ አር greater than 10 ከሰጠን በኋላ ሳይኑን ስለሚቀይር አራችን is less than 10 ይሰጠናል ማለት ነው። በቀላሉ ሜተድ እንዲሁም ደግሞ በእነዚህ ሜተድም መሄድ ይቻላል። ለምሳሌ
አርን ወደ አንድ ቦታ በመመለስ ምንድነው በሁለቱም ቦታ አር እንደመራለን። በሁለቱም ቦታ አር ከደመርን በኋላ ምን እናደርጋለን? ቁጥሮችን ደግሞ ወደ ሌላኛው እንቀየራለን። በሁለቱም ቦታ 25ን እንቀንሳለን። በሁለቱም ቦታ 25 ከቀነስን በኋላ ኔጌቲቭ አር ኢዝ ኢኳልስ ቱ ዋት ኢዝ ግሬተር ዛን ኔጌቲቭ 10 ነው። ኔጌቲቭ አር ኢዝ ግሬተር ዛን ኔጌቲቭ 10 ይሰጠናል። ኔጌቲቭ አር ግሬተር ዛን ኔጌቲቭ 10 ከሰጠን በኋላ ኔጌቲቭ በኔጌቲቭ እያባዛ ስለሆነ ምንድነው እኛ ሳይን ይቀየርልናል። ወይ ደግሞ ግሬተር ዛን የሚለው ምንድነው ሌስ ዛን ይሆንልናል ማለት ነው። እዚህ ጋር እንደምናየው ግሬተር ዛን የሚለው ሌስ ዛን ይሆንልናል። ሌስ ዛን ከሆነልን በኋላ ከኔጌቲቭ 10 በኋላ ያሉት ቁጥሮች they are the part of the solution ናቸው። አንዳንዴ ደግሞ መሰጠን ምንድነው በስሪ ፓርት ወይ ደግሞ በሶስት ፓርት ሊኒየር ኢኩዌሽን ይሰጠናል። ይሄ ማለት ሁለት ኢንኢኳሊቲ በመካከላቸው ይኖራል ማለት ነው። ሁለት ኢንኢኳሊቲ some application linear equalities have three parts ናቸው። አንዳንዴ ሶስት ፓርቶች ይኖሩታል። when linear equality have three parts it is important to write inequality so that the inequality symbol point in the same direction ናቸው። inequality ሲምቦሉ በዚህ ሴም ዳይሬክሽን ላይ ነው የሚቀመጡት። እንዲሁም ደግሞ both inequalities symbols points toward the lesser number ነው። ያው ሁለቱም inequality ምንድነው ወደ ሌዘር ነምበር ነው የሚያሳዩ። ለምሳሌ የኛው ፎርስ ስቴትመንት እና ተርም ስቴትመንት እንደሆነ እንዴት እንደሆነ እስቲ አንደኛ እዚህ ጋር ምንድነው 4 is greater than 5x minus 2 is greater than 9 ይላል። ይሄ ማለት ምንድነው 4 ከዚህኛው ግሬተር ከሆነ ከ9ም ግሬተር ነው ብሎ ስለሚያስብ ምንድነው ፎርስ ስቴትመንት ነው። የኛው ደግሞ ምን ይላል 4 is less than 5x minus 2 እንደ 5x minus 2 is less than 9 ይሄ ደግሞ ኮንትራዲክተሪ ነው። ይሄ ደግሞ ምንድነው ይሄ የሚሰጠን ትክክለኛ ኢኩዌሽን ሊሆን ይችላል። በእንደዚህ ከተሰጠን ደግሞ ፎልስ ነው። በት ደግሞ እንደዚህም ሊሰጠን ይችላል 4 is less than 5x minus 2 is less than እንዲሁ 9ም ከሰጠ ይሄ ምንድነው ኮንትራዲክተሪ ወይ ደግሞ እውነተኛ የሆነ መልስ ነው ማለት ነው። የኛው ምንድነው ኮንትራዲክተሪ ነው፣ ትክክለኛ ያልሆነ ሊሆን ይችላል ይራሱ። እሺ ሌላኛው እዚህ ጋር አሰን ኤግዛምፕል ስናይ ደግሞ ሶልቭ ዘ ግራፍ ሶሉሽን የኛው ሶልቭ አድርገንና ግራፍ እንዴት እንደምናደርግ እና እዚህ ጋር እንደምታዩት ምንድነው ክሎዝድ ኢንተርቫል ነው የተሰጠን። ወይ ደግሞ ክሎዝድ ኢንተርቫል ያለው ኢኩዌሽን ነው የተሰጠን ያው ሁለቱም ቦታ። this statement says that x minus 2 is greater than 3 and less than or equals to at 7 ነው። ይሄ ማለት x minus 2 is greater than ከዚህኛው ግን ደግሞ less than ከ7 ነው ማለት ነው። so to solve this equation we need to isolate the variable x ነው። variable x ን isolate ማድረግ አለብን ይሄኛው ሶልቭ ለማድረግ። variable x ን isolate ስናደርግ ምንድነው ቱን በሁለቱም ቦታ እንደምራለን ማለት ነው። እዚህ ጋር ለችውን በኢኩዌሽን ላይ ያሉት ምን ይላል to do this we must add 2 to the expression x minus 2 so to produce an equivalent statement we must also add 2 to the other part of inequalities as well ናቸው። እዚህ ጋር ያለችውን x ን አይዞሌት ለማድረግ ምንድነው እዚህ ጋር ሁለት እንደምራለን። እዚህ ጋር ስንደምር ደግሞ ኢኒኳሊቲያቸውን እንዳንቀይር በሌፍት ሃንድ ሳይድም በራይት ሃንድ ሳይድንም ምን እናደርጋለን እንደምራቸዋለን። እዚህ ጋር ስንደምራቸው የምናገኘው እንዴት ነው ያው እዚህ ጋር 3 plus 2 is less than or equals to x minus 2 plus 2 is less than or equals to 2 is less than 7 plus 2 ነው። ይሄ ስንል ደግሞ መጨረሻ ላይ የምናገኘው ሶሉሽን እዚህ ጋር እንደምታዩት ምንድነው 5 is less than or equals to x is less than or equals to 9 ነው ማለት ነው። ይሄ ሆነ ማለት የኤክስ ቫልዩአችን ወይ 6 ነው ወይ 7 ነው ወይ 8 እንዲሁም ደግሞ በፍራክሽን ሲቀለጥ እነዚህ ቁጥሮች መካከል ያሉት ቁጥር ቫልዩዎች ናቸው ማለት ነው። ዚያር ፓርቶቹ የነዚህ ቁጥሮች መካከል ያሉት ናቸው። ሶ እዚህ ጋር as equation እንደዚህ ተሰጥቶናል፣ እንደዚህ እናገኛለን። thus x must be less than or equals to 9 x ግዴታ less than or equals to 9 or ደግሞ it is greater than or equals to 5 ናቸው። so that x minus 2 will be between what 3 እና 7 ነው ማለት ነው። የኛ የx ቫልዩአችን will be between 3 and 7 but the solution set is at between 5 and 9 ነው። the solution set are at between 5 and 9 ነው። ግን ደግሞ የx minus 2 will be at between 3 እና 7 የተባለበት አንደኛ ምክንያት እንዴት ነው የኛ የሶሉሽናችን or ደግሞ የኛው ነገር ትሩ ሊያደርግልን የሚችል ነው ማለት ነው።
እዚህ ጋር አሴ ግራፍ እንደምናየው ምንድነው የምናየው እዚህ ጋር በግራፉ ላይ እዚህ ጋር በ9 እና በ5 መካከል ያሉት ሶሉሽኖች ስንት ናቸው? አንዱ 6 አንዱ 7 አንዱ 8 if it is natural number ማለት ነው። ሌላኛው አሰን ኤግዛምፕል ስናይ ምንድነው ሶልቭ እና ግራፍ ዘ ሶሉሽን ይላል። so -3 is less than -5k plus 1 is less than or equals to 6 ይላል አይደለም። እኛንም በቅድሙ ሜተድ ምን እናደርጋለን? የመሃሏን ለማጥፋት አንድን በሁሉም ቦታ እንቀንሳቸዋለን። በሁሉም ቦታ አንድን ከቀነስን በኋላ የምናገኘው ስንት ነው? -4 is less than or equals to -5k is less than or equals to 5 ነው ማለት ነው። እንደዚህ ሲሆን ምንድነው እዚህ ጋር እንትናችን ነው ምንድነው የሚባለው እዚህ ጋር ኮኤፊሺየንታችን የ5አችን -5 is the coefficient of k ስለሆነ የቫሪያብል ስለሆነ ሁሉንም ቦታ በሁለቱም በኩል ያሉትን ምን እናደርጋቸዋለን? በ5 እናባዛቸዋለን። በ5 ስናባዛ ምን ያደርጋል? ያለንን ሳይን ኦር ደግሞ ኢኒኳሊቲ ሪቨርስ ያመጣልናል ማለት ነው። ሪቨርስ ኢኒኳሊቲ ሲምቦል ስለሚያደርግልን ምን እንዴት ነው የሚሆነው? መጨረሻ መልሳችን forever 5 is greater than or equals to k is greater than or equals to 1 ነው ማለት ነው። እዚህ ጋር እንደምናየው ሶሉሽን ሴት is what -1, 4/5 ነው። በዚህ ጋር እንደምታዩት 4/5 is 0.8 ስለሆነ በ0.8 እና በ-1 መካከል ያሉ ቁጥሮች ሁሉ they are the part of the solution ናቸው ማለት ነው። ሊኒየር ኢኒኳሊቲ ምንድነው? በ3 ፓርትም በ2 ፓርትም በ1 ፓርትም ምንድነው የሚካፈሉት? በእነዚህ ሜቶዶችን በመጠቀም ነው የምናየው ያየናቸው። ዛሬ ያየናቸው ስለ ሊኒየር ኢኒኳሊቲ in one variable ነው። ቀጣይ ደግሞ ፓርት 3 ላይ ሊኒየር ኢኒኳሊቲ in two variables የምናይ ይሆናል። ስለዚህ በጣም አመሰግናችኋለሁ።